ስምሽ ትንሽ ለየት ያለ ነው። ጄነት ነው። ምን ማለት ነው? ገነት ማለት ነው። ዋው በምንኛ አረብኛ? አይ ጉራጌኛ ነው። ጄነት ገነት። የት ነው የተወለድሽው? ጉርድ ሾላ። ምን አይነት ልጅነት ነበርሽ? ከቤት እየወጣሽ ትጮቺ ነበር? አይ በር መክፈት አይፈቀድልንም ነበር። ሰው ከቤት ተናናቅም። ኦኬ 8 ልጆች ነን። ያ ትልቅ ፋሚሊ ነን። ታዲያ አሜሪካ ሄድሽው በስንት ዓመትሽ? 17 እንደዛ በሆነ። ቀድሞሽ አሜሪካ ሄዳለ ከናንተ ቤት? አዎ ሁላችንም 11ኛ ክፍል ስንሆን እንሄዳለን። ታላቅ እንደሚቀር እንዴት ነው ሁላችንም 11ኛ ክፍል ስንሆን እንሄዳለን ማለት? ጄነትዬ አሜሪካ እኮ ነው። ግን 11ኛ ክፍል ሲሆን ታላቅ ግዴታ ነው እንሄዳላችሁ። ልክ 11 ተገቡ አሜሪካ በፍቃደኝነት። ለመጀመሪያ ጊዜ ነው አሜሪካ ሄድሽው በ11ኛ ክፍል? ከዛ በፊት 10 ዓመቴ ያለ ምናምን ሄጄ አሜሪካ ሄድሻል? ኧረ ጄነት ለሞራላችን ተጠንቀቂ። እኔ 10 ዓመቴ ያለ አንበሳ ግቢ ሄጄ ነበር። እግዚአብሔር ይመስገን እኩል ነን። ልክ 11ኛ ክፍል ስትገቢ ለትምህርት ነው ሄድሽው አሜሪካ? አዳሪ ትምህርት ቤት ነበር የምንሄደው። እሺ። እና ላንካስተር የሆነ ገጠር ውስጥ ነው። እሺ። እንደዚህ ስልክ ምናምን አይጠቀሙ ምናምን ሰዎች አሉ፣ አሚሾች ምናምን። አሚሾች። ከዚህ ስቴጂ ቋንቋ ላይ ምናምን ችግር አልነበረብሽም ምንም? እዛ ስትሄድ እንግሊዝኛ እንደ አዲስ ሀብለክ እንደምትጀምረው ቁጠረው። እንዲሁም ክላስ ትዝ ይለኛል አንድ ቀን በጣም ተሰምቶኝ እጄን አውጥቼ በቃ አወቅኩት መልሱን ምናምን ብዬ ልመልስ። እዚህ ሀገር አሁን ፓሲፊክ ስትባል ምንድን ነው? ውቅያኖስ። ከእጄን አውጥቼ ፓሲፊክ እለዋለሁ። ዱ ዩ ሚን ፓሲፊክ ምናምን ይልሃል ማለት ነው። እና አውቀው ነው አንተ እግረ መንገድን ትማራለህ፣ ግን የሆነ ተሰምቶክ ነው ኢደረስ የምታሻሽለው። ትራውዘር ምናምን ስትይ ካልቸሩ ግን ገጠር ስለነበር አንዳንዶቹ ትንሽ ሬሲስት ሊሆኑ ይችላሉ። እንደዛ አይነት ገጠመኛለሽ? አዎ አንድ ቀን አሞኝ ነበር ክላስ የቀረሁት። ከአስተማሪው ምን አለ፣ ኦ ሃይ ክላስ መጣሽ ነው። ትምህርት ቤት ክፍያ ስላልከፈልሽ እንድትቀሪ ተደርገሽ ነው እንጂ መቼ ሳሙሽ ልትቀሪ አልችም አይነት ነገር ነው ያለኝ ማለት ነው። ገባክ? ላይክ ጥቁር ስትሆን ኦብቪየስሊ ይቸግርሃል ብለው ነው የሚያስቡት። ሶ ኢንተርናሽናል ተማሪ ስትሆን ደግሞ ሎካል ካሉት ተማሪ እጥፍ ነው የምትከፍለው። ሶ እንደዚህ አይነት ብቻ ጣል የሚያደርጉብክ ነገሮች አሉ። ገባ? ኦኬ። ከዛ ኢትዮጵያ መጣሽ ወይስ በዛው ነው ወደ ኮሌጅ ሄድሽው? ኢትዮጵያ በየጊዜው እንመላለስ ነበር። እናቴ በተለይ ረጅም ጊዜ እንድንቆይ አትፈልግም ነበር። ባገኘችው አጋጣሚ ባገኘችው በዓል በቃ ቀጥታ እንድንመጣ ነበር የምትፈልገውና ክረምት እዚህ ነን ምናምን ሰው ደጋግመን እንመላለስ ነበር። ትምህርቱ ምን ነበር? ከዛ ኮሌጅ ውስጥ የት ነበር? ምርጫ